ማር በእንስራ ሞልተው እንደሚፈስ ያህል ነው በቃ የሰራናቸው ማለት ይቻላል። ሙዚቃው ልዩነት አለው በጣም ቱባ ትክክለኛ ባህል ነው የምታዜመው ዜማው ራሱ ይለያል። ሙዚቃ ለኔ ያው ትንሽ ሃይማኖት ባይፈቅድም ለኔ ህይወቴ ነው። ሙዚቃ ያው ሰዎችን ውስጣዊ ስሜት የሚገለጽበት እኔ ሙዚቃ በጣም ህይወቴ ነው። በጣም ሙዚቃ ወዳለው ከማዳመጥ ደግሞ ይበልጥ ራሴ መድረክ ላይ ሲሰራ በጣም ደስታለሁ፣ በጣም ረካለሁ። ለኔ ሙዚቃ በቃ ህይወቴ ናት። ከሙዚቃ ጋር ነው መኖር የምችለው ማለት እችላለሁ። ሙዚቃ ለኔ ያው ትንሽ ሃይማኖት ባይፈቅድም ለኔ ህይወቴ ነው። ሙዚቃ በጣም ወዳለሁ። ያው ስራዎቼ ወደ ባህል ያደላሉ። ዘመናዊም አልፎ አልፎ ያው የተወሰኑ አልበሜ ላይ የተወሰነ አለ፣ ግን ብዙ ጊዜ ማደላው ሁለቱንም መስራት እችላለሁ በራሴ ማለት ነው። ሁለቱንም መስራት እችላለሁ፣ ግን ይበልጥ ለራሴ ውስጤንም ትንሽ እንትን የሚለኝ ቋንቋው ብሔራዊ ቋንቋ ሆኖ ወደ ዘመናዊ የሆነ ነገር ያስደስተኛል በጣም። ሁለቱም የሚጠቅም ሳይድ አላቸው። እንደዚያው ደግሞ አንዳንዴ ደግሞ የምትጎዳበትን በኩል ሊኖር ይችላል። በእርግጥ እኔ አሁን ማደላው ባህላዊ ሙዚቃዎች ላይ በጣም አደላለሁ እና ስሜቴም ወደ ባህላዊ፣ ምክንያቱም የሆነ የብሔረሰቡ ከራሱ ጋር የተፈጠሩ ብሔረሰቡ ለረጅም አመታት አብሮት የኖረው ቲፒካል ባህላዊን ነገር ይዘህለት ስትወጣ አንደኛ ተቀባይነቱም ከፍ ይላል። ምክንያቱም የምትቀባው ነገር የለም፣ የነበረውን ነገር ነው አውጥተህ ለህዝብ የምታስተዋውቀው ላልሰማው ማህበረሰብ። ያ ነገር ደስ የሚል ስሜት አለው። ወደ ዘመናዊ ደግሞ ስትመጣ ያንን የነበረውን ባህላዊ ነገር ሳይለቅ አዘምነው ስቱዲዮዎች ብዙ ዘመናዊ የምታረጋቸው ነገሮች አሉ። እነዛን አድርገህ ብታቀርበው ተቀባይነት አለው። አብዛኛው ስራዎቼ ወደ ባህል ያደላሉ። ዘመናዊም አልፎ አልፎ ያው የተወሰኑ አልበሜ ላይ የተወሰነ አለ፣ ግን ብዙ ጊዜ ማደላው ባህል ነው። ባህላዊ ነው ማስቀድመው፣ ምክንያቱም ቱባ ባህልን ነው እየሰራን ያለ ነው። ምክንያቱም የባህላችን ገና በማደግ ላይ ያለ ስለሆነ ማለት ነው። ባህሉን ጠንቅቀው ሰው እንዲያቀና ለባህሉ ትኩረት ሰርተን ነው እየሰጠን ያለው እየሰራን ያለው ነው እና ባህላዊ ነው የሚያስቀድመው ነው። አጋጣሚ ክስተቱ ነው። በቅርብ ቀን ነው ፕሮግራማችን ይሰራን የነበረው። አሁን ግን ያው ክሊፑን ወደ መጀመር እንትን ገብቻለሁ፣ ጀምሬያለሁ ማለት እችላለሁ ክሊፑን እና ያው ከሙዚቃ አሁንም ሙዚቃ ህይወቴ ነው። ከሙዚቃ መቼም መለይ አይመስለኝም። እየሰራው ነው፣ የአልበም ስራ እየሰራው ነው። አሁን አንድ አመት ምናምን አልፏል ስራውን ከጀመረ እና ያንም ሙሉ በሙሉ ትኩረቴን ወደ ባህል አድርጌ ነው እየሰራ ነው ያለ ነው። ሜቢ አንዳንድ ፍላጎቶች ሊኖሩ ይችላሉ፣ አንድ ሁለት ዘመናዊ ነገሮች ለቫራይቲ የሚቀላቀሉ ነው። ከዛዎች በቃ ቲፒካል ማህበረሰብ ውስጥ የነበረውን ባህላዊ ዜማዎች ያንን መልሰን ወደ ማቅረብ ስራ ላይ ነው ያለው። አልበም አለኝ። አሁን ክሊፕ ደግሞ ዝግጅት ላይ ነኝ። ኢንሻአላህ አሁን በሚቀጥለው በዚህ 2 ወር ውስጥ አልበሜን ለቃለሁ። እኔ በራሴ እስካሁን ያው 3 ወደ 4 ስራዎች ሰርቻለሁ። የመጀመሪያ ነጠላ ዜማ በረደ ስልጤ ይላል። በረደ ስልጤ ቆማሽ ነው የምለው። እሱ ያው እናንተም ጋር ሚዲያ ለቅቄዋለሁ፣ እናንተም ጋር አለ። ብዙ ህይወት አይቻለሁ በሙዚቃ። እቺንም ታያለ መድረስ ከቤተሰብ ተባረር ያለው ማልፈልገውን ትዳር ውስጥ ገብቻለሁ። ብዙ ነገር ሙዚቃ ላለማቆም ማለት ነው እና እዚህ ወራቤ ራሱ ገብቼ መቀመጥ ምክንያቴ ያው የትኛውም ስልጤ ብቻ ሳይሆን ደቡብ አጠቃላይ አድጓል በጣም። በተለይ እንደውም ትንሽ ከዚህ 1 አመት 2 አመት ቀደም ብሎ ያለው እንትን በጣም ሄዶ ነበረ። ትንሽ ደግሞ አሁን መልሶ ቀዝቀዝ ብሏል። ያው እንግዲህ መልሶ ደግሞ ይነሳሳል የሚል ሐሳብ አለኝ። ስልጥኛ ገና ድንግ ነው አልተነካም። በጣም ብዙ ስልጥኛ አሉ። ራሱን የቻለ ባህል አለው፣ ራሱን የቻለ ቋንቋ አለው። አብርታች ካለ አይዞህ የሚል ካለ ገና ብዙ አልተነካም። እስካሁን እንደውም ትንሽ የሆነ እንስራ ማር በእንስራ ሞልተው እንደሚፈስ ያህል ነው በቃ የሰራናቸው ማለት ይቻላል። እኔ አድጓል ነው የምለው፣ ይቀጥላል። ገና እኛ ተተኪ ትውልዶችን እያፈራን በሄድን ቁጥር
ብዙዎች አሉ፣ ብዙዎች ይሰራሉ። አብዛኛዎቹ ማለት ነው እንዲህ ባህል ቡድን ውስጥ እኛ ጋር ባይሰሩ በተለያየ ቦታ በራሳቸው ፊልድ እየሰሩ ነው ያሉት አብዛኛዎቹ ማለት ነው። ለሞላሌ ላሊ ለሞላሌ ያርበነገ ጋዤ በላወጋ አንሼ ፋፍቲ ቲጃጅ ፋፍቲ ቲጃጅ አንጄ ወለ አሽተቴለ ወዘኔ ቶባርተቴለ ሙሃባሽ እንደወሳኝ የንዛ ወዲላ ፊተናኝ አንጄ ወለ አሽተቴለ ወዘኔ ቶባርተቴለ ሙሃባሽ እንደወሳኝ የንዛ ወዲ አይዞህ ባይ ደግሞ የለንም በራሳችን። እኔ ስለ እውነት ውስጤ ራስ ባጠይቀኝ ደስ ይለኛል ስለ እንደዚህ አይነት ነገር ማለት ነው። ከራስ ደሞዝ የሆነ ብድር ወስደ የሆነ ምናምን ነገር ነው የሆነ ነጠላ ዜማ ራሱ ተፍጨርጭረን የምንሰራው ማለት ነው። ብዙ ጊዜ አሁን ደቡብ ጋዜጠኞች ይመጣሉ። ለምንድን ነው እንዲማታረጊው ለምን እንዲማስሪው ነው ውስጣችን ያለው እኛ የምናውቀው። ምክንያቱም እዚች ጋር ስላለን አይዞህ ባይ የለም። እዛ ያሉትን ግን ከባድ ብር ከፍለው ለአንድ መድረክ ያመጧቸዋል። አንድ መድረክ ሰርተው ለሚሉት እኛ ሙሉ ክሊፕ እንሰራበታለን እዛ የሚከፈለው ማለት ነው። ግን እንደዚህ አይነት ነገር የለም እኛ ጋር ማለት ነው። ትንሽ ስልጤ ዞን እንደዚህ አይነት ነገር ችግር አለ። እስኪ ካሁን በኋላ ተስፋ አለን። ወቀሳ የለኝም፣ ምስጋና አለኝ። ባለቤቴን በጣም አመሰግነዋለሁ። ብዙን ጊዜ እኔ ጓዳ ነይ ውጪ ከማድ ቤት ጥሩ ስራ ስሪ፣ ባህልሽን ግለጪ፣ የሚያስፈልገውን ነገር እኔ ከጎንሽ ነኝ ይለኛል ባለቤቴ ከድር ሁሴንን በጣም አመሰግነዋለሁ። የስልጤ ባህላዊ አልባሳት የራሱ የሆነ ይሄ ነው የምትለው ባህላዊ አልባሳት አልነበረም። የተለያየ አይነት ልብስ ነበር ምን ለብሰው እና ያ ቁጭት ነበረ። ተወዛዋዥ በነበርኩ ጊዜ መች ነው እንደሌላው ብሔረሰብ የራሳችን የሆነ አልባሳት ሊኖረን የሚችለው? እንደ ድንገት ያው ያ ነገር ተሰራ። ዝም ብሎ አይደለም ዲዛይን የተደረገው። እነዚህ የምታያቸው ከለሮች በጠቅላላ ከኛ ጋር ለብዙ አመታት የኖሩ ናቸው። ግን እንጠቀማቸው የነበረው ከቤት ዲዛይን ጋር ነው። ቤት ውስጥ የምናጌጣቸው ቀለሞች ናቸው። ቤት ውስጥ የምንጠቀማቸው ጌጦች ናቸው። እነሱ ነገሮች ወደ አልባሳት መጡ። ቆንጆ አጋጣሚ ሆነ። እኔም በዛው አጋጣሚ አልባሳት ስራ ጀመርኩ። ስልጤም የራሱን አለባበስ አለው። ያው አይታችሁ ከሆነ ከተማውን ያው ዞር ዞር ካላችሁ የተዋበው በስልጤ ባህል አልባሳት ነው። ቀለሙ እዚህም ጋር ያው እንደምናየው ግቢው ራሱ የጸዳው በዛ ምክንያት ነው። እና የስልጤ የሙዚቃ እንትን ደግሞ 5 አይነት ቢቱ ሪትሙ ቦልቦሌ አለ፣ ላሉ አለ፣ ረጃቶ አለ፣ ሱክሱክ ያለ፣ ከሽከሽ ያለ። እነዚህ የተለያዩ የራሳቸው የሆነ ስታይል ያላቸው ማለት ነው። አሁን ያው ቀደም ብሎ የምንጠቀማቸው ልብሶች ማንኛውም የሚጠቀመው ሻማ ወይ ደግሞ ማሽን የሚባል ነገር ጨርቅ ነበረ። ያው ነባር ማንኛውም ገጠራዊ ህዝብ የሚለብሰው ነው። የራሱ የሆነ የብሔር ልብሱ ሳይሆን ማንኛውም የገጠሩ ህብረተሰብ የሚለብሰው ልብስ ነበረ። ያው እነሱም አይተው ጥናትም አድርገውበት መልሰው በጥናት ያው በመረመር እንትን ተብሎ ያው አዲስ የመጣው ልብስ ያው አንገት ልብሱን እያየው ነው። በጣም ኳሊቲ ነው። ልዩ መገለጫችን ነው። በቃ ለኛ በተለይ ፍረጃት የስልጤ ባህል ቡድን ከተቋቋመ ጊዜ ጀምሮ በተለያዩ ዘፈኖች በባህላዊና እንዲሁም በዘመናዊ ዘፈኖች ሲሰራ ቆይቷል። የባህል ቡድኑ በተለያዩ አንጋፋ በአሁኑ ሰዓት ከብሔረሰቡ አንጋፋ የሆኑ ሴትም ወንድም አርቲስቶች ያሉበት ነው እና እስካሁን ድረስ ከተጀመረ ጀምሮ በጣም አመርቂ የሆነ የተለያዩ ስራዎች ሲሰራ ቆይቷል። ስለ ፈረጃት ከድሮ አሁን ትንሽ ከነበረበት በኔ በራሴ ማለት በራሴ ትንሽ ወርዶብኛል። በራሴ አንደኛ የመውረዱ መንስኤው ደግሞ ምንድነው? የኑሮ አለመመቻቸት፣ የደሞዝ አናሳነት። ሁሉም እያንዳንዱ ቤት ብትሄድ እኔ ብቻ ነኝ በቃ ያለሁት ማለት ትችላለህ። ሁሉም አንዷ ሻይ ቤት፣ አንዷ ጀበና ቡና፣ አንዷ ነገር ከፍታ ነው የምትሰራው። ምክንያቱም ምንድነው በቃ የሚከፈለን ደሞዝ በቂ ያለ መሆኑና ለኑሮ አይደለም ለቤት ኪራይ በቃ ከዛ አንፃር ሁሉም የየግሉን ስራ እየሰራ ብቻ ፈረጃት የሆነ ሸዋለ ሲባል ተጠርቶ ይመጣል። ሰርቶ የተከፈለችዋን አበል ይዞ ወደ የቤቱ ይበተናል። በስልክ ነው ተደዋውለን የምንጠራራው። በዚህ የተነሳ ያለን እንትን ወርዷል የሚል ሀሳብ አለኝ እኔ በራሴ። ፈረጃቱ ማለት በቃ በጣም ደስ የሚል ስራ ነው የምንሰራው። ፍቅር አለ። ባህሉን ጎን ለጎን እናስኬዳለን። ብዙ ነገሮችን እንሰራለን። በልማት ጉዳይ በተለይ በሀገር ጉዳይ
የተኛውን ቦታ ሄደን የተለያዩ ስራዎችን ህዝብ የማስተማር ስራ እንሰራለን። በሞራል ነው እየሰራ ያለው አባሉ። ምክንያቱም ባህሉን የሚወድ ነው እዛ ጋር ያለው እና እርስ በርስ ያው ጥሩ ስሜት አለን። ምክንያቱም ስራ ስንሰራ እንደ ግሌ ሳይሆን እንደ ቡድን ነው የሚታየው። እንደ ፈረጃት ነው የሆነ ስራ ቢሰራ እኔ አብዶ አይደለም የሚባለው ፈረጃት ነው የሚባለው። ምክንያቱም ለባህል ነው እዛ ጋር ያለው አባል ልዩነት የለንም። አንድ እንደ ወንድም እንደ ጓደኛ ነው ያለ ነው። ስለዚህ ፈረጃ ላይ በጣም በፍቅር ነው የምንኖረው። ፈረጃት እያደረገው ያለው እንቅስቃሴ ማለት በቃ ይሄ ነው ብለህ የምትገምተው አይደለም። ትልቅ እንደ አንድ ቡድን ብቻ አይደለም። በቃ ትልቅ ራሱን የቻለ ምን ልበልክ የባህል አምባሳደሮች ናቸው። አንደኛ ባህሉን በማስተዋወቅ የባህሉን ገጽታ ጥሩ አድርጎ በማስተዋወቅ ገብቷል። እዛ ቦታ መኖራቸው ብቻ አይደለም። አንዳንዴ ጥሩ አመለካከት ውስጥ ላይ ጥሩ ተነሳሽነት ሲኖር ነው ልታስተዋውቅ የምችለው። ጥሩ ፊት ሳይኖርህ መድረክ ለብሰህ ገብተህ ብትጨፍር የሆነ ደስ የሚል ነገር አታይም። ልጆቹ ላይ የማየው ነገር ጥሩ ፊት ያቀርባሉ። ለሙያው ከልባቸው ነው የሚሰሩት። አው ትላንት ያው የነበረውና አሁን ያለው ሁኔታ አርቲስቶች በጣም በብዛት አሉ። ምክንያቱም በባህሉ ገብቷል። መጀመሪያ ያኔ አንዱ የተወሰኑ ሰዎች ነበሩ። ብዙም ተገፍቶ ያልተካሄደበት ሁኔታ ነበር። አሁን ነገሮች በተመቻቹ ሁኔታ ላይ ያው ብዙ ስራዎች ተሰርተዋል ብዙ አርቲስቶች። ስለዚህ በጣም እጅግ በጣም ልዩነት አለ ድሮ ማለት ነው። ቀደም ብሎ ከነበረው እንትን ጥሩ ሞራንም ነበረ። ባይከፈልም አይዞህ ብሎ የሆነ ተስፋ የሚሰጥ አካል ነበረ። አሁን በተለይ ወደ ደቡብ ሄዱ ብዙ ካቢኔዎች ከነ ስራች ፈጌሳ ምናምን አንስቶ ሁሉም ያበረታቷል። ብር የለም ፍቅር አለ፣ አይዞህ ባይነት አለ። ያ ነገር እውነቴን ነው የምልህ 25 ብር በቀን ተከፍሎን ዲላ ሄደናል ሆስፒታል ለገቢ ለመስራት ማለት ነው። 25 ብር ተከፍሎን ሰርተን 4 ቀን ቆይተን ሰርተን መተናል። ይሄ ከምንድነው ፍቅር ነው። በአሁን ሰዓት ግን 25 ብር አይደለም 25000 ብር ቢከፈለ በቂ አይደለም። እንደዚህ ክፍለ ሀገር ወጣ ብዬ ለስራ በትል ማለት ነው። ስለዚህ ፍቅር ስለነበረ ጥሩ ነገር ሰርተናል፣ ጥሩም አበርክተናል፣ ጥሩም አስተዋጽኦ አድርገናል። በጣም ቃላቶቹ ላይ ያጥሩኛል ስለ ሆስፒታሉ። በተለይ አስፈላጊ ነገሮችንም ስሩ ከተባለን እንሰራለን። ግን የሆነ ሞራናችን ሁላ ወርዷል ማለት ይቻላል። በአሁን ሰዓት ያለው እንትን አያስደስት። ብዙ ጣውረዶችን አይቻለሁ፣ ብዙ ተቸግሬያለሁ፣ ብዙ ነገር አይቻለሁ። ግን አልহামዱሊላህ ብር ባላገኝበትም በጣም የሰው ፍቅር አለኝ። ተሳክቶልኝ የሆነች ነገር በሰራ በጉጉት ነው የሚያዳምጡኝ። እኔ ራሴን ማካበድ አይሆንብኝም። በጣም ያ ነገር በቃ ለኔ ብሬ ነው። አንደኛ ለአርቱ ካለኝ ፍቅር፣ ሁለተኛ ነገር ደግሞ በቃ ሰው ያስደስተኛል። በጣም ለኔ ያለው እንትን ጥሩ ነገር ነው። ያ ነገር ለኔ ብሬ ነው ከምንም በላይ። ነገ ተሳክቶልኝ ተፍጨርጭሬ በሰራ ደግሞ ብር እንደማገኝ አውቀዋለሁ። ውጣ ውረዶች አሉ። እኔ ግን ሌሎቹ ሊገጥማቸው ይችላል። እኔ ባለቤቴ አቀነባባሪም ነው መሳሪያ ተጫዋችም ነው። ግን ያው አልተጠቀምኩበትም። በእጅ ያለ ወርቅ እንደ መዳብ ይቆጠራል እንደሚባለው ብዙ አልተጠቀምኩበትም። የፈለኩትን መድረስ የምችልበት ጊዜ ነበረ። ያው የራሴ ችግር ነው ድክመቴም ነው። ብዙውን ጊዜ እሱ ስሪ መስራት አለብሽ፣ ክሊፖችን መስራት አለብሽ፣ ዘፈኖችን መስራት አለብሽ፣ ቅላጼሽን አሳምረሽ በጣም መስራት አለብሽ፣ ጥሩ ድምጽ አለሽ ይለኛል ባለቤቴ። ግን እኔ ራሴ ከራሴ ችግር አንጻር ወደ ኋላ ያው ሴትነትም አለ፣ ልጆች አሉ፣ ልጆች ትወልዳለ በየሰዓቱ። አሁን ክሊፕ ልሰራ ባሰብኩበት ሰዓት ልጅ ወልዳለሁ። ያ ነገር ትንሽ ተጽዕኖ አለው። አሁን ላይ ያለበት ደረጃ ምን መሰለክ? በሙዚቃው ሁኔታ ስናይ ቆንጆ ደረጃ ላይ ነው። በቃ አገራችን የምትገኝበት ደረጃ ላይ ተመጣጣኝ ሁኔታ ላይ ይገኛል። ግን አሁን እኔ የማየው ነገር ያው የኮፒራይቱ ነገር እነዚህ ነገሮች አርቲስቱን ከህዝቡ እያራቀው ይገኛል። እኔ ግምት አድጓን ነው ማለት። ምክንያቱም ኋላ ያለውን ወደ ኋላ ያለውን መለስ ብለህ ስታይ ከምንም ተነስቶ እዚህ ደረጃ ላይ ደርሷል። ይህ ማለት ደግሞ የተለያዩ የተሰሩ ክሊፖችን በብዛት ተሰርቷል። ባህሉ በተለያየ መንገድ እየተገለጸ ነው በተለያየ አርቲስቶች ማለት ነው። ይህ ራሱ ትልቅ እድገት ነው ለኔ። የተለያዩ አርቲስቶች የሌላም ብሔር አርቲስቶች እየዘፈኑ ነው። ለምሳሌ አቤ ዘፍኗል፣ እነ ታደለ ሮባይ ማለት ለውጥ ነው። በኔ ግምት አድጓል ነው ማለት። አርቱ አድጓል የሚሰራው ካገኘ። ግን የሚሰሩት ሰዎች ራሱ የኛ አርቲስቶች ጥቂቶች ናቸው። ከነሱም ቢያንስ የተወሰኑት ወጥተዋል።
የተወሰኑት ደግሞ አሉ እነሱ አይዞባይ ካገኙ ያው ይሰሩታል የሚል ሀሳብ አለኝ። ባራቀኛን አይኔን ያለ ውዴ ናቴ ድበይናይ ማለ ሪሳለላኩ አይነኮን ሀላ ሪሳለላኩ አይነኮን ሀላ እንፎለላ ሸጋሽቴጂ አለታይ ጣማ አሜካቴውጂ ኢውራቀኛን የባዴ ልጅ ገመሎና 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 ሻሜታሼ ወይጥጌ አምጫምጬኔ በይዲበይ እንኳን ይቀርበኝ ማውቀስ አልፈልግም። ያው ምክንያቱም ከተናገርኩት አንዳንድ ነገር ሁሉም አዝኖ ወደፊት ሀሳቡን ተንቢል ደስ ይለኛል። ማመስገን ደግሞ ፈልገው አሁን በቅርብ ያለ የቅርብ አለቃይ ማመድ የሱፍን በጣም አመሰግናለሁ። በጣም ወዷለሁ፣ በጣም አከብረዋለሁ። ባይሳካለት እንጂ በጣም ለብሔረሰቡ ይጨነቃል፣ ለባህሉ ለቅርሳ ቅርሱ በጣም ይጨነቃል። በጣም ቢሳካለት አንድ እንኳን ደጋፊ ቢያገኝ በጣም ይጨነቃል በራሴ ሳስበው እና እሱ አይዞባይ ቢያገኝ እኛንም ያሳድጋል፣ ለራሱም ያድጋል፣ ብሔሩንም ያሳድጋል፣ ባህሉንም ያሳድጋል የሚል ሀሳብ አለኝ። እሱን ማመስገን ፈልጋለሁ። በአርት ደረጃ ደግሞ በአንደኛ ደረጃ ባለቤቴ ተውፊቅ ማመድን አመሰግናለሁ። ተባረክ ሀጂን አብዱ ሻሸመኔን አመሰግናለሁ። ወቀሳ የለኝም፣ ምስጋና ነው። እኔ ማመስገን ፈልገው በመጀመሪያ ደረጃ የስልጤ ዞን ዋና አስተዳዳሪ እጅግ በጣም ለፈርጃት እጅግ በጣም ከፍተኛ ጥሩ የሆነ ድጋፍ እያደረገ ያለበት ሁኔታ ነው ያለው። ፈርጃት ከተባለ ያው መቼም ዋና አስተዳዳሪ በፈርጃት ጉዳይ ላይ ድርድር ያውቃል። ምክንያቱም አርትን ተረድቶታል ሰውየው። ስለ አርት ያውቃል። የፈርጃትን ድጋም ደግሞ ይረዳል። ምክንያቱም ከሚያየው ነገር ማለት ነው። ስለዚህ ስልጤ ዞን ዋና አስተዳዳሪን እጅግ በጣም አመሰግናለሁ እና የስልጤ ዞን ባህል ቱሪዝም መንግስት ኮሚኒኬሽን እሱንም በጣም አመሰግናለሁ። ማስተላለፍ የምፈልገው ለስልጤ ዞን ካቢኔዎችና ለስልጤ ባለሀብቶች ነው። በቃ መልእክት እኛን ዞር ብለው ይሁን ያበረታቱን፣ አይርሱን። ለአርት ዘፈን ሀራም ቢሆንም ለባህሉና ለብሔሩ ተጨንቀው አንዳንዴ ያው ዞር ብለው ቢያዩን ደስ ይለኛል። ሰው በቋንቋው ሰራ ማለት እኮ ትልቅ ነገር ነው። ቋንቋን ገለጸ ማለት ነው። ማንነቱን አሳወቀ ማለት ነው። እንኳን ለሀገር አቀፍ ለዓለም ማለት ነው። ማንኛውም ሰው ቋንቋውና ባህሉ የሚገለጸው በሙዚቃ ነው። በባህላዊም ሆነ በዘመናዊ ሲገለጽ ማለት ነው እና ከፍተኛ አስተዋጽኦ አለው ለማህበረሰቡ ነገር አበርክቷል። ምክንያቱም ህዳር 29 የብሔር ብሔረሰቦች ባህል ቀን አለ። በዛ የምንጠቀመው ቱባውን ትክክለኛው ባህል እንስራ ነው። እንስራው ተሸክመን በጣም ብታየው ግዙፍ ነው፣ ትልቅ ነው። መንገድ ለመንገድ ጭፈራ አለ። ያን ሁላ መስዋዕት ከፍለን ነው ተሸክመን ያው እይታ ላይ ቲቪ ላይ ስለሆነ ማለት ነው እሱን ይዘን እሱን የምንጠቀመው በየቦታው ባደርንበት ቤትም እንኳን እሱን ነው የምንጠቀመው። ምክንያቱም ልዩ እንትን አለው ስሰማው ራሱ የሆነ ነሻጣ ምናምን ነገር አለው። የራሱ የሆነ ጣዕም አለ፣ ጣዕማዊ እንትኖች አሉት። ስለዚህ እሱ በጣም ትልቅ አስተዋጽኦ